አሁን 47 አመቴ ነው። በ47 አመቴ ነው ልጅ ያገኘሁት። አቡነ ኪሮስ ታምራቸውን የሰሩት ለኔ በ47 አመቴ ነው። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኝ የኔም የምስጋናዬና የጸሎቴ የጤና መዓዛ በፈጣሪ ፊት ዋጋ ይኑረው። መላእክቱ ለኛ ልኮልናል እንዲረዱን እንዲጠብቁን መላእክቱ እንዲታደጉን። የሚዘፍኑ መንግሥተ ሰማያት አይብቃ አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈም። ሰላም እንዴት ናችሁ? ወደዚህ ቻናል ቤተሰቦች እንኳን ለቅዱስ ሩፋኤል ወራዊ መታሰቢያ በዓል በሰላም አደረሳችሁ። ቅዱስ ሩፋኤል እንግዲህ የበረከት አባት ቅዱስ ሩፋኤል ማለት ፈታይ ማዕፀን እንኳን ለዚህ ቀን በሰላም አደረሳችሁ። በቅዱስ ሩፋኤል ቀን እንግዲህ የተደረጉ ተአምራቶች በጣም እጅግ ብዙ ናቸው። ለኔ በግሌ የደረሰልኝ መልአክ ነው። በህይወቴ በጣም ብዙ ነገር ተደርጎልኛል። ሌላ ቀን በሰፊው የማወራችሁ በጣም ብዙ ነገር ተደርጎልኛል። እንግዲህ ቅዱስ ሩፋኤል ካደረጋቸው ተአምራቶች በረከቶች በጣም እጅግ ብዙ ናቸው። እንግዲህ ቆየት ያለ ቪዲዮ ነው ያገኘሁት ቅዱስ ሩፋኤል ያደረገውን ተአምር። ቅዱስ ሩፋኤል ያደረገውን ተአምር እንግዲህ ከ47 አመት በኋላ ልጅ አግኝቻለሁ ትላለች። እናዳምጥ። አሁን 47 አመቴ ነው። በ47 አመቴ ነው ልጅ ያገኘሁት። አቡነ ኪሮስ ታምራቸውን የሰሩት ለኔ በ47 አመቴ ነው። እኛ ዛሬ እናንተም ሰምታችኋታል፣ እኛም አይተናታል፣ አነጋግረናታል። ስዕለቷን ተቀብለን እልል በሉላት ብለናል። 47 አመቴ ነው ብላለች፣ ወልዳለች። በ47 አመቷ ወልዳለች። ከዚህ በፊት በ53 አመቷ ልጅ ታቅፋ በሬውን መጎናጸፊያ አልብሳ በዚህ ቤተክርስቲያን ይዛ ይዞረች እናት አለች። እኛ እዚህ አይተናል። በሬውንም አርዳችሁ ብሉልኝ ብላ አርደን ነው የበላነው። ነጭ በሬ ነው። ልብሱ ራሱ የበሬው ነጭ የአበሻ ልብስ ነው የሚመስለው። ነጭ ልብስ የለበሰ በሬ ነው። እሷ ደግሞ መጎናጸፊያ ላይ አድርጋ አንገቱ ላይ አስራ በዚህ 3 ጊዜ ይዛ ዞራ የ53 አመት እናት በአሜሪካ ሀገር የምትኖር ወልዳ ልጇን እዚህ ክርስትና አስነስታ አይተናታል። ቅዱስ ሩፋኤል እናንተም ያደረገውን ተአምር ኮሜንት ስር እንግዲህ ገብታችሁ እናንተም ቅዱስ ሩፋኤል እያላችሁ እያንዳንዳችሁ ኮሜንት ታደርጉ ዘንድ ጠይቃችኋለሁ። ሩፋኤል ማለት ምን ማለት ነው? የሩፋኤል ወዳጆች ይህን ቪዲዮ ሼር በማድረግ ለሁሉም አድርሱልኝ። ሩፋኤል ማለት ምን ማለት ነው? በልሳነ ዕብራይስጥ ሩፍ ማለት ጤና፣ ፈውስ፣ መድኃኒት ሲሆን ኤል ማለት ደግሞ አምላክ እግዚአብሔር ማለት ነው። እግዚአብሔር በነገደ መላእክት አለቆች የሆኑ 7ቱን ሽሟል። ቅዱስ ሩፋኤል ከሊቃነ ነገድ መላእክት ቅዱስ ሚካኤልን፣ ቅዱስ ገብርኤልን በመቀጠልም በማዕረግ 3ኛ ሆኖ የተሾመው ሊቀ መላእክቱ ነው። ዮሐንስ ወንጌላዊ ቀደም ብሎ ተናግሯል። እንዲህም ይላል፣ እግዚአብሔር በነገደ መላእክት አለቆች የሆኑ 7ቱን ሹሟል። ቅዱስ ሩፋኤል ከሊቃነ ነገደ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል በመቀጠል በማዕረግ 3ኛ ሆኖ የተሾመ ሊቀ መላእክት ነው። የዮሐንስ ወንጌል ቀደም ብሎ እንደተናገረው ቅዱስ ሩፋኤል የሴቶችን ማኅፀን ይፈታ ዘንድ ስልጣንን ተሰጥቶታል። መልአኩ ሩፋኤል በ23 ነገደ መላእክት መናብርት ተብለው የሚጠሩ የተሾሙ ብርሃናዊ መላእክት ነው። አለቆችም 10 ናቸው። ከነዚህም ውስጥ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ሱሪያል፣ ቅዱስ ሰዳክሊያን፣ ቅዱስ ሰላትያል፣ ቅዱስ ናንኤል ናቸው። እነዚህ ነገደ መላእክት ለዘላለም በሰማያት ሕያዋን ሆነው ይኖሩ ዘንድ እግዚአብሔር ወሰናቸው። የቅዱስ ሩፋኤል በረከት፣ የእልፈ አላፋት ነገደ መላእክት ረድኤት፣ አማላጅነት፣ የእግዚአብሔር በጎ ቸርነትና ምሕረት ዛሬም ዘወትር ከእኛ ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቀጥሎ ደግሞ አጭር ትምህርት እንማራለን። ወደ ትምህርቱ። የሚዘፍኑ መንግሥተ ሰማያት አይብቃ አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈም። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈም። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል።
እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በለው ስም ስናወጣ በለው ብለን የለም እንዴ? በለው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተንዶ የለም እንዴ? ተው የሚላለ ሚከለክላለ ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ወርሳለሁ ተጠብቃለህ። እንግዲህ የቅዱስ ሩፋኤልን ወራዊ መታሰቢያ በዓል በማስመልከት የተዘጋጀ አጭር ቪዲዮ ነው። እናንተም እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ደግሞ ላይክ በማድረግ ከ1000 እና ከ2000 ላይኮች በላይ ይኖሩ ዘንድና ለብዙዎች ይደርስ ዘንድ ቪዲዮ እንዲሁም ቻናላችንን ደግሞ ታሳድጉ ዘንድ ሰብስክራይብ በማድረግ የገባችሁ ቪዲዮችን በማየት ኢትዮጵያ ውስጥ ካላችሁ ደግሞ ቪፒኤንን በማብራት ታበረታቱን ዘንድ ስል ጠይቃለሁ። በውጭ ሀገራት ያላችሁ ደግሞ ሱፐር ቴንክስ በምትለዋ ቴንክስ የምትለዋን በመጫን ድጋፍ እያደረጋችሁ አገልግሎታችንን ታበረታቱ ዘንድ ስል ጠይቃለሁ። ለኛም ሞራል በመሆኑ እንግዲህ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። መልካም ጊዜ። ማቄን የቀደደ ደስታ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ። መላእክቱን ለኛ ልኮልናል እንዲረዱን እንዲጠብቁን መላእክቱ እንዲታደጉን እንዲረዱን እንዲጠብቁን መላእክቱ እንዲታደጉን መንገደኛ መስሎ መላኩ ሲራራ በሞት ተመስሎ በዚያ በተራራ የቶቢትን አይኑን ያበራ ሩፋኤል ነው ለኛ ሚራራ አና ሩፋኤል ላና ና ሩፋኤል ላና አዝኛለሁና ባንተ ልጽናና ሩፋኤል ላና ፈታሂ ማህፀን ሩፋኤል ላና በጭንቂ ደራሽ ሩፋኤል ላና ገድልህ የሚያስገርም ከደዌ ፈዋሽ ሩፋኤል ላና እንዳበራህለት ሩፋኤል ላና የቶቢትን አይን ሩፋኤል ለእኛንም ልቦና ሩፋኤል